ልጆች ስንል በወንጌል የወለዳቸው በትምህርት የወለዳቸው ልጆች አሉት። ለእነዚህ ልጆቹ ባስተላለፈው መልእክት ውስጥ በአንዱ መልእክት በአንደኛ ጢሞቴዎስ ላይ የምታገኙት መልእክት ነው። ምሳሌ ሁን፣ ምሳሌ ሁን። በዚህ ውስጥ የምናየው በምን መልኩ ምሳሌ መሆን ይቻላል? ምሳሌ መሆንስ ለማን ነው? ቅዱስ ጳውሎስ በዚህ መልእክት ውስጥ ማስተላለፍ የፈለገው መልእክት ምንድን ነው የሚለውን በአጭሩ እናያለን። እንግዲህ በምንድን ነው ምሳሌ መሆን የሚያስፈልገው? ክርስቲያኖች በዓለም ላይ ጨው ናቸው። ክርስቲያኖች በዓለም ላይ መቅረዝ ናቸው፣ መብራት ናቸው። የሚያዩአቸው፣ የሚሰሟቸው፣ የሚመለከቷቸው ሁሉ ከእነርሱ የሚማሩ አርአያነታቸውን ሰዎች የሚከተሏቸው ናቸው። ስለዚህ የዓለም ምርጦች ናቸው ማለት ነው። ስለዚህ በሕይወታቸው በኑሯቸው ምሳሌ መሆን ይጠበቅባቸዋል። በኑሯቸው ምንን በማሳየት ምንን በመግለጥ ነው ምሳሌ መሆን ያለባቸው ሲባል ደግሞ አንድ ሁለት እያለ ቅዱስ ጳውሎስ ይዘረዝራል። ለምሳሌ እንዲህ ይላል፣ ይህን እዘዝና አስተምር በቃልና በኑሮ ብሎ ይጀምራል። በምንና በምን? በቃልና በኑሮ። ጢሞቴዎስን ነው በቃል ለሚያዩ፣ ለሚሰሙ፣ ለሚመለከቱ ሁሉ በቃል ምሳሌ ሁናቸው፣ በአንደበቱ ምሳሌ ሁናቸው ነው። ስለዚህ የምትናገረው ነገር የሚሰሙህን አድማጮችን የሚያስተምር ይሁን። በአጭሩ ይሄ ነው። ዛሬ ስንት ነገር ስንናገር ስንት ነገር ስናወራ እንውላለን። ከምንናገራቸው ነገሮች ሰዎችን ሊጠቅም ሰዎችን ሊለውጥ የሚችል ቃል ምን ያክል ከአፋችን ወይም ከአንደበታችን እናወጣለን? በቃል እንግዲህ መጽሐፍ ጌታችን ሲናገር ከንግግርህ የተነሳ ትጸድቃለህ፣ ከንግግርህም የተነሳ ትኮንናለህ ነው የሚለው። አንደበት ያስኮንናል። እንዲሁ ያዕቆብ ምላስ በብልቶቻችን ውስጥ ያለ ጥቂት አካል ሆኖ ብልት ሆኖ ሳለ አካልን ሁሉ የሚያጠፋ ሆኗል ነው የሚለው። ስለዚህ አንደበቶቻችን የሚሰሙንን ሰዎች ሊያስተምሩ ይገባል እና በቃልህ ለሚሰሙ ሰዎች ምሳሌ ሆናቸው። ሁለተኛው በኑሮ ነው። በሕይወት ምሳሌ ሆናቸው። ማህበረሰብ ውስጥ ባለ የአነዋወር ስርዓት ለሚያዩ ለሚሰሙ ምሳሌ ሆናቸው። እንግዲህ ማህበረሰብ አለ። ብቻችን ተነጥለን አንኖርም። አብረውን የሚኖሩ ሰዎች አሉ፣ ጎረቤቶች አሉ፣ የሚያምኑም የማያምኑም፣ በክርስቶስ ክርስቲያን የሆኑ ክርስቲያን ያልሆኑ። ስለዚህ በዓለም ውስጥ ነው ያለነው። ኑሯችን ሌሎችን ሊያስተምር ይገባል። የኑሮ ስርዓታችን ሌሎችን ሊማርክ ይገባል። ለዚህ ቅዱስ ጳውሎስ ምን አለ? በኑሮ በቃልና በኑሮ ምሳሌ ይሁን። ሌላው በፍቅር ፍቅር የሌለው እግዚአብሔርን የለው ነው የሚለው መጽሐፍ እና በፍቅር ምሳሌ ሁን ነው። ፍቅር እግዚአብሔርን የምንመስልበት አንዱ ግብር ነው፣ አንዱ መገለጫ ነው። እግዚአብሔርን የምንመስልበት። ስለዚህ በፍቅር ምሳሌ ሁን። ለዛ ነው ጌታ እስከ መስቀል ድረስ እስከ ሞት ድረስ ላደረሱት ለጠላቶቹ ከፍቅር የተነሳ ይጸልይላቸው የነበረ የሚያደርጉትን አያውቁምና ይቅር በላቸው እስከ ማለት። እስጢፋኖስን አይታችሁት ከሆነ ቀዳሜ ሰማዕት ቅዱስ እስጢፋኖስ አይሁድ ስለ ክርስቶስ ላለመስማት ጆሮአቸውን ደፍነው በድንጋይ ሲወግሩት፣ እርሱ ግን ጌታ ሆይ የሚያደርጉትን አያውቁምና ይቅር በላቸው ብሎ ይጸልይላቸው ነበር። ስለዚህ ጠላትን መውደድ፣ ለሚያሳድዱን መጸለይ፣ የሚረግሙንን መመረቅ በፍቅር ክርስቶስን እግዚአብሔርን የምንመስልበት አንዱ ማንነት ነው። ስለዚህ ቅዱስ ጳውሎስ ምን አለው? በፍቅርም ጭምር ለሚያምኑት ምን አለው? ምሳሌ ሁን። ምሳሌ ሁን። መብራት ነን እኛ ክርስቲያኖች ለዓለም ተለይተን የምንታይ። ፍቅርን በተመለከተ ጌታ ምን አለ?
የሚወዷቸውንማ አሕዛብን ይወዳሉ፣ እንዲህ ያደርጋሉ። ይልቁኑ የክርስቲያን መገለጫው ማንነቱ የሚጠላውን መውደድ ነው። ስለዚህ በፍቅር ምን አለው ቅዱስ ጳውሎስ ጢሞቴዎስን? ለሚያምኑት ምሳሌ ሁኑ። በእምነት